ሲዳማ ክልል ውስጥ የሚንቀሳቀሱ ፓርቲዎች ክልል ውስጥ ከመልካም አስተዳደር ጋር ተያይዞ የሚፈጠሩ ችግሮችን በግልጽ በመናገር ችግሩ እንዲፈታ በሚጠይቁበት ወቅት ጥያቄያቸውን አቅጣጫ በማስቀየር ተጠያቂ የማድረግ ሙከራ መኖሩን ለአሻም ነግረዋታል። የፖለቲካ ፓርቲዎቹ ሀሳባቸውን በነጻነት የመግለጽ ሙሉ መብት ቢኖራቸውም ይህንን ህገ መንግስታዊ መብት በሚጥስ መልኩ ደህንነታቸው ስጋት ላይ መውደቁን የፖለቲካ ፓርቲዎቹ አክለዋል። በሲዳማ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል ስማቸው እንዳይገለጽ የጠየቁ አንድ የፖለቲካ ፓርቲ አባል ከአሻም ጋር በነበራቸው ቆይታ የክልሉን ወቅታዊ ፖለቲካዊ ሁኔታ አብራርተዋል። ግጭት ውስጥ ስለከተተን በብዙ ነገር ተነጋግረን አንዳንድ መሆን ባለበት ነገር ላይ ደርሰናልና አሁን መልካም አስተዳደርን በሚመለከት እናንተ ትዘግባላችሁ። እነሱ ደግሞ እኛ የምናወራው ነገር ለሌላ ነገር ለተናገርን አርጎ ስለሚናገሩ የኛ ይህነት በጣም ሊጠበቅ ባለመቻሉ ነው። ይሄን በስከስጋት አኳያ ነው። ይሄን ደግሞ እኛ በሀገር ደረጃ ተነጋግረን ፓርቲዎች ያለው ነገር የማስረዳት የመግለጽ አስፈላጊውን ሁሉ የማቅረብ ስልጣንና ያው ህገ መንግስታዊ መብት እንደተሰጣቸው ያ ተነጋግረን አንድ ብንደርስ ይሻላል የሚል ግምት አስቀምጠናልና አይነት ስጋት አለበት። መኖርም አልቻልንም። እንግዲህ በሀገሪቱ የሚሰራው ነገር እኮ አጠቃላይ ዲሞክራሲያዊ ስርዓት ነው ወይስ የሚለው እኮ በጣም እያነጋገረን ቆይቷል። ይሄ ስጋት አለብን። በክልሉ ውስጥ የሚፈጸሙ አንዳንድ የመልካም አስተዳደር ችግሮች ዙሪያ ግለሰቦችም ይሁኑ የፖለቲካ ፓርቲ አባላት በሚናገሩበት ወቅት ለእስር እየተጋለጡ መሆኑንም አባሉ ለአሻም አክለው ነግረዋታል። ሰውም ደግሞ ተምሮ በተለያየ ሁኔታ ራሱን እንግዲህ ኃላፊነቱን ጠብቆ እንዴት ታረጋላችሁ? እኛ ደግሞ በዛ መንፈስ በምንናገረው ራሽ በሀገሪቱ ውስጥ ለሌላ ነገር እንደምንናገር ይኸው ሰምተሽ እንደሆነ ሰሞኑኑ ከሲዳማ የወጣ ሰው ያየው ነገር በመናገሩ እሱ እየታደነ ሌሎች እስር ቤት ናቸው። ይሄ ስለሆነ አንዳንድ ነገሮችን ለእናንተም ስንሰጥ እኛ ደህንነታችንን ብንጠብቅ ይሻላል የሚል ነው ያለንና አሻም ይህንኑ ጉዳይ በተመለከተ የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑትን በለጠ ሲጌቦን አነጋግራለች። በክልሉ በአጠቃላይ 19 የሚሆኑ የፖለቲካ ፓርቲዎች መኖራቸውን አንስተው ከነዚህም ውስጥ 5ቱ ክልላዊ ፓርቲዎች ሲሆኑ 14ቱ ደግሞ ሀገራዊ ፓርቲዎች መሆናቸውን ገልጸዋል። በእነዚህ የፖለቲካ ፓርቲዎች እስካሁን በክልሉ ላይ የጎላ የመልካም አስተዳደርና የብልሹ አሰራር ችግሮች በጽሁፍ የሚሆን በአካል የቀረበለት ቅሬታ አለመኖሩን ለአሻም ተናግረው ሆኖም ግን በክልል ውስጥ ሙሉ በሙሉ የመልካም አስተዳደር ችግር የለም ማለት እንዳልሆነም ገልጸዋል። ያለነው አፍሪካ ውስጥ ነው። እንደዛውም አፍሪካ ኢትዮጵያ ውስጥ ነው። መልካም አስተዳደር ችግር ይኖራል። ግን እንዲህ ጎልቶ ህዝቡን አመሮ እንደዚህ ህዝቡ ተማሮ ወደ ሰላማዊ ሰልፍ እንደዚሁም በደብዳቤ በተለያየ ነገር ለፖለቲካ ፓርቲዎች ያቀረበ አንድም አካልም የለም። ማህበረሰብ እንደ ማህበረሰብ እኛ ለፖለቲካው ቅርብ ስለሆን ብዙ ፎልቶችን የማየት እድል እኛ አለን። ከተለያየ ሰዎች የተሻለ እኛ ነን። ለምን በቅርብ ርቀት ስለምንከታተል ቀጥሎም ተፎካካሪም ስለሆንን ቶችንም የማግኘት ለእኛም ሀሳብ መረጃም ለማጠናከር ብዙ ይሄ ኦቤስ ነው። እንደ ሲዳማ ክልል ሲዳማ ክልል ላይ ብዙ የልማት ስራዎች አሉ። ማንከዳቸው ነገር ጥሩ የመልካም አስተዳደር ችግሮች በዋናነት አሉ ብለን የምንጎላ አይደለም። ጎልቶ የሚወጣ አይደለም። የመልካም አስተዳደር ችግሮችን ለመቅረፍ የሚሄዱበት ርቀትን ትልቅ ይበል የሚያሳይ ነው። የመልካም አስተዳደር ችግር ግን 100% ሲዳማ ክልል ላይ የለም የሚል እሳቤ ውስጥም የለም የሚል ድፍረት ውስጥ አንገባም። በፖለቲካ ፓርቲ አባላት የተነሱ ቅሬታዎችን ማለትም አባላቱ ስጋት ውስጥ እንደሆኑ ማስረጃ የሌላቸው መሆኑን ጠቅሰው ከዚህ ቀደም ከአባላት መዋጮ ጋር ተያይዞ የሚነሳ ነገር እንደነበረ አስታውሰዋል። በተለይም በብልጽግናና በሲዳማ አንድነት ዲሞክራሲ ድርጅት መካከል አንዳንድ አባላት በሁለት የፖለቲካ ማሊያ ሊጫወቱ የሚሞክሩ አባላት ላይ የተወሰደ እርምጃ ያለ መሆኑን አንስተው ከዚህ ውጪ ፓርቲዎች ላይ የሚደረግ ጫና አለመኖሩንም ገልጸዋል። የዞን የወረዳ አስተዳደሮችን ሁሉ እውነት እየታሰረ ነው እንዴ በሚል ትልቅ ፕሮግራም አድርገን ተወራውና እውነት እዛ መጥቶ ፓርቲዎች ሊቀመንበሮች ሁሉም ያወሩት ጋር አይገናኝም። አንደኛ በሁለት ፓርቲ ላይ ሆነ አለ፣ ብልጽግና ላይ ሆነ አለ፣ ሲያድድ ፓርቲ ላይ ሆነ አለ፣ ብልጽግና ላይ ሆነ አለ፣ የሲዳማ አንድነት ፓርቲ ላይ ሆነ አለ። መዋጮ ሲጠየቅ እኔ እዚህ ፓርቲ ነኝ ይላል። የብልጽግና አባል ላይ ሲሉት አይደለም ይላል። እዛ ደግሞ በዋናነት ብሩ ትንሽ ፋክት የምነግርሽ ነገር ብልጽግና እስከ 250 እስከ 300 እስከ 400 እንደ ፈቃደኝነት እስከ 1000 ብር የሚሄድበት ሁኔታዎች አሉ። ሌሎች ፓርቲ ደግሞ ከፍሉት በደረሰኝ 150 እና 200 ብር ነው። ለዛ እነሱ 200 እና 150 ለመክፈል 400 ብር ከመክፈል እዛ ፓርቲ ላይ ደቆርጡና ካርኔ ያሳያሉ። ሲታይ ደግሞ እንትናቸው ኦርጋናይዜሽን ሲታይ ደግሞ ብልጽግናም ናቸው። በሁለት ቢላዋ የሚጫወት እንደ ፓርቲ እንደ ሲዳማ ክልል ያስቸገረን ነው። ይሄን ያደረጉት ደግሞ ክልላዊ ፓርቲዎች ናቸው በብዛት። ይሄን አይነት አካሄድ የሄዱበትን ሁኔታዎችን አቅጣጫ ሲዘን እንደዚህ አይነት ነገር በሁለት ፓርቲ ውስጥ መግባትም የማይቻልበት ሁኔታዎች እንዳሉ እንደዚሁም ወንጀል እንደሆነ ስህተት እንደሆነ ተነጋግረን አስተካክለናል። ምክር ቤቱ በክልሉ የሚገኙ የፖለቲካ ፓርቲዎችን
የዜጎችን ደህንነት ለማስጠበቅና በክልሉ ያሉ ችግሮችና ሌሎች መስተካከል አለባቸው ብለው የሚያነሷቸው ሀሳቦች ላይ እንዲመክሩ እየሰራ መሆኑን የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት በለጠ ሲጌቦ ከአሻም ጋር በነበራቸው ቆይታ ተናግረዋል። እንደ ጋራ ምክር ቤት የፖለቲካ ፓርቲዎችን ስመራ ግን የፖለቲካ ፓርቲዎችን ደህንነታቸው እንዲጠበቅ ማድረግ ግዴታምና ውዴታም ግዴታም አለብኝ። ለዛ በውዴታ ሳይሆን በግዴታ ነው የምሰራው። መርጠውኛ ለጋራው ምክር ቤት ደህንነታቸው ፓርቲዎች ሁሉም እኩል ሆነው ተከብረው ነጻነታቸውን ሁሉም የሚገልጹበትን ሚንስ ፕላትፎርም እንደ ሲዳማ ክልል እንዲፈጠር እየሰራን ያለንበት ሁኔታዎች አሉ። ሰብሳቢው በክልሉ የሚስተዋሉ አንዳንድ ያሏቸው ችግሮችን ለመፍታት ከሚመለከታቸው አካላት ጋር በጋራ እየሰራ ስለመሆኑም አብራርተዋል።